ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ቪዲዮዎቻችንን እንደተለመደው በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ጂያንግን ያሳየናል። ታዲያ ጂያንግ ለገንዘብ ብላ ምንም አይነት ስራ ትሰራ ነበር። በአሁኑ ስራዋ እንደ አሻንጉሊት መልበስ ነበር። ታዲያ እየተጣደፈች ደግሞ ወደ ስራ እየሄደች ነው። እንደ ድንገት ሊፍት ውስጥ ከአንድ ሰው ጋር ተገናኝታ ነበር። ልጁ ማን እንደሆነ ሳታግን አሻንጉሊቶቹን የለበሰችውን እያወላለቀች እንዲይዝላት ሰጥታው ነበር። ከጓደኛዋ ጋርም ስልክ እያወራች ነው። ታዲያ እዚህ መስሪያ ቤት ውስጥ መስራት በጣም ድክም እንዳላት፣ አለቃዋ በጣም አስቸጋሪ እንደሆነ እያወራች ነው። እዚህ ስራ ላይ የምትሰራበት ዋና ምክንያት ለገንዘቡ ስትል እንደሆነ 2000 ዩዋን ለሷ ወሩን ሙሉ መተዳደሪያ እንደሆነ እየተናገረች ነበር። አለቃዬ እኮ እሱን ብቻ አይደለም የሚያደርገው። ለምሳሌ አሁን የምሰራለት ደንበኛ ምንም ቢቆጣኝ አለቃዬ መልሶ እንዳይቆጣኝ ስል ዝም ማለት አለብኝ። ደንበኛዬ ልክ ባይሆን እንኳን መሳቅ አለብኝ፣ ምክንያቱም ፕሮጀክቱ ላይ እንዲፈርምልን ብቻ ስለምንፈልግ ነው። ታዲያ እንዲህ እያወራች እያለ ልብሷን አስተካክላ በምትጨርስበት ጊዜ ሊፍቱ ይከፈታል። የመጣውም አለቃዋ ነበረ። ታዲያ እዛ መቆሙ ግራ ገብቷታል። አለቃዋ እዛ የመጣበት ዋና ምክንያት ጋርቪ የተባለውን ከዚህ በኋላ አብራቸው የሚሰራ ደንበኛቸውን ወደ ውስጥ ለመጋበዝ ነበረ። በዚህ በጣም ትደነግጣለች። ስለ አለቃዋ መጥፎ ነገር እንዳለ ያወራችሁን እንደሰማ እርግጠኛ ነበረች። ታዲያ ቁጭ ብለው በሚያወሩበትም ጊዜ አለቃዋ ስለሷ በጣም እያደናነቃት ነበረ። ታዲያ ደንበኞችን በስርዓት እንደምታስተናግድ፣ ደንበኞቹ ላይ ልክ ናቸው ብላ የምታምን ጠንካራ ሴት እንደሆነች፣ አንድም ቀን ፕሮጀክት አምልጧት እንደማያውቅ ብዙ ነገር እየተወራ ነው። ታዲያ ግን ጋርቪ የአለቃዋን ትክክለኛ ባህሪና የእሷን ማስመሰል ስለተረዳ ከዚህ በኋላ አብራቸው እንደማይሰራ ነበር የተናገረው። በዚህም በጣም ነበር የደነገጠ። ያኔ ማውራቷ ጥፋት እንደሆነ ተረድታ ነበረ። ታዲያ አለቃም ይሄ ሁሉ ነገር የተፈጠረው በሷ ምክንያት እንደሆነ ተረድቶ ተቆጥቷት ነበረ። ታዲያ ተናዳ በወጣችበት ጊዜ እንደ ድንገት ጋርቪን ከሌላ ሴት ጋር ታያለች። ይሄ አጋጣሚያ እንደሆነ ነበር ያሰበችው። ቀጥታ ሄዳ ከሴቷ ጋር ለማጣላት ነበር ያሰበችው። የኔ ማር፣ ቆይ ካለኔ እዚህ ምን እየሰራህ ነው? እኔ ስጠብቅህ ነበር እንዴ? ይሄንን የሰማችው አብራ ያለችው ሴትም ከመናደድ የተነሳ ጂያንግ ማን እንደሆነች እየጠየቀች ነበረ። ምንም ሳያስረዳት ሴትዮዋ ተናዳ ከዛ ተነስታ ትወጣለች። ይሄንን ያየው ጋርቪ ገና ለገና ተናዶ ይጮህብኛል ብላ ጂያንግ ብታስብም ባደረገችው ነገር ተደስቶ ነበረ። ቤተሰቦቹ እንዲያገባ እያስገደዱት እንደሆነ፣ ታዲያ ከዚህ ሴት ጋር ያለ ፍቃድ ምሳ እየበላ እንደሆነ፣ ይሄንን በማድረጓ ትልቅ ደስታ ውስጥ እንደሆነና ታዲያ የስራ እድል ሊፈጥርላት እንደሚፈልግ፣ ከዚህ በኋላ የውሸት ፍቅረኛው እንድትሆን፣ ታዲያ 2000 ዩዋን ከድርጅቱ የምታገኘውን እጥፍ አድርጎ እስከ 5000 ዩዋን እንደሚከፍላት እየነገራት ነበረ። ጭራሽ በዚህ ሀሳብ አልተስማማችም። ከሱ ጋር ትንሽ መቆየት አልፈለገችም። እጎዳዋለሁ ብላ ስታስብ እንደጠቀመችው ስትረዳ በራሷ ተናዳ ነበረ። ነገር ግን ይህን ሁሉ ገንዘብ እንደሚሰጣት፣ ግድ ደግሞ ቤቱ መኖር እንዳለባት ሲነገራት ለገንዘቡ ስትል ለመስማማት ነበር ያሰበችው። እሷም እሺ ትላለች። እሱ ቤትም ከወሰዳት በኋላ ምን ማድረግ እንዳለባት ያስረዳት ጀመረ። ሁሉም ነገር በህግ የተሞላ ነው። ታዲያ ግን እሷ አስተያየት ለመስጠት ብትሞክርም እሱ ግን ጭራሽ አይሰማትም ነበር። ታዲያ ከሱ ጋርም ኮንትራታቸውን ተፈራርመው ተስማምተው በቀጣይ ቀን የተገናኘችው እሱ ከተባለችው ሃይስኩል ላይ ከምታስቸግራት ጓደኛዋ ጋር ነበረ። እሺ አንቺ አሁንም ሞተር እየነዳሽ ነው። በነገራችን ላይ አሁንም ደሃ ነሽ አይደል? ከዛ ባሻገር ደግሞ ያንቺን ጸባይ ወዶ አብሮሽ የሚሆን ፍቅረኛ እንደሌለሽ እርግጠኛ ነኝ። ይሄንን የሰማችው ጂያንግ በጣም ነበር የተናደደችው። ታዲያ ፍቅረኛ እንዳላት እሱም የትልቅ ድርጅት ኃላፊ እንደሆነ እየተናገረች ነበረ። ይሄንን የሰማችው እሱ ግን ውሸት እንደሆነ ነበር ያሰበችው። እሺ እንደዛ ከሆነ ተማሪዎች ድጋሚ ልንገናኝ አይደል? እዛ ፕሮግራም ላይ ፍቅረኛሽን ይዘሽው ነይ፣ ያኔ ሁሉም ሰው ያምንሻል። እሷን ካበሻቀጠቻት በኋላ ጥላት ነበር ሄደችው። እሷ ምንም ማድረግ ስለማትችል ጋርቪን ያን ቀን እንዲረዳት ለመጠየቅ ቤት ገብታ ምግብ ሰርታ ነበር የጠበቀችው። በመቀጠልም ላጎርስ ትለዋለች። ማህረብ እየሰጠችም ከንፈሩን እየጠረገችለት ነበረ። የሆነ ነገር እንዳለ የተረዳው ጋርቪ ምን እንደፈለገች ይጠይቃታል። ቀላል ነገር ነው ማለቴ ለአንድ ቀን ብቻ ጓደኞቼን ስለማገኛቸው እዛ ፍቅረኛ እንደሆን ካስመስል። እሱ ግን በጣም ነበር የተናደደባት። እንደዚህ አይነት ድራማ ከሷ ጋር እንደማይሰራ፣ የተከበረ ሰው እንደሆነና ታዲያ ገንዘብ የሚከፍላት እሱ እንጂ እሷ እስካልከፈለችው ድረስ ምንም አይነት ስራ እንደማይሰራላት ነበር የነገራት። በዚህም በቀጣይ ቀን ምንም ማድረግ ስለማትችል ጓደኞቿ ጋር ትሄዳለች። ፍቅረኛዋ ስላልመጣ እያሾፉባት ነበረ። አብሶ እሱ ከዚህ ቀደም ፍቅረኛ አለኝ ብላ እንደዋሸች እየተናገረች ነው። እዛ ጥንድ ሆነው ነበር የመጡት። እሺ ፍቅረኛሽ እዚህ አልመጣም እንድናምን እንኳን ስልክ ደውይለታ። እሷን ፈራ ተባ እያለች ስልክ ትደውልለታለች። ታዲያ እንዴት እንደሆነ እየጠየቀችው ነበረ። እሱ በጩኸት ስብሰባ ላይ እንደሆነ እንዳትረብሸው እየተናገረ ነው። በዚህ በጣም ነበር የደነገጠችው። ስልኩን ሳትዘጋው እሷን እየሰደበቻት ነበረ። ለነገሩ እኛ ማመናችን እኮ ነው ጥፋቱ። ታውቂያለሽ አይደል? አባት የለሽም። አባትሽ ከርቶሽ ደግሞ እንዴት ሌላ ወንድ ሊወድሽ ይችላል? ዝም ብለን ነው እኛ
ተጃጃልንልሽ አይደለ? አንድ ባንድ እያለች እየሰደበቻት ነበረ። ያኔ ይሄን ሁሉ ነገር የሰማው ጋርቪ በጣም ያዝንላታል። ታዲያ በቦታው በጣም አዝና ቁጭ ብላ ነበረ። አንድ ሰው መጥቶ ቢያድናት በዛ ሰዓት ደስታዋ ነበረ። ወዲያው ግን እሱ ከተላላኪዎቹ ጋር ስጦታ ይዞ ነበር ወደዛ የመጣው። በድንጋጤ ከወንበሯ ተነስታ አጠገቡ ትሄድና ለምን እንደመጣት ትጠይቋለች። ፍቅረኛ እንደሆነ ለማሳየትም እጁን ይዛ ቀርባው ነበረ። በዛ ጊዜ እሱም ያዘዘው ያመጣው ስጦታ ለጓደኞቿ እንዲታደል ነበረ። ልክ ለሱ ሊሰጣት እጇን በሰነዘረችበት ጊዜ ግን እሷ እንደማይገባት ጋርቪ ይናገራል። እሱም ስብሰባ ላይ በአቅራቢያው እንደነበረ እዚህ መሆኗን በሰማበት ጊዜ ቶሎ እንደመጣ እየተናገረ ነበረ። ታዲያ እዛ ቆመው እያወሩ ግን ለረጅም ሰዓት እጁን እንደያዘችው ስትረዳ በጣም ትደነግጣለች። በቀጣይ ቀንም ወደ መስሪያ ቤት ስትሄድ ሱ ብቻ አልነበረችም ጠላቷ፣ የስራ ባልደረባ ጠላትም ነበራት። ታዲያ እሷ ሊፍት ውስጥ ከገባች በኋላ ማንግ የተባለ አዲስ ልጅ ወደዛ መስሪያ ቤት ተቀጥሮ ነበረ። እሱን ሊፍት ውስጥ እንደማይገባ በጩኸት እየተናገረች ነበረ። ይህንን ያየችው ጄንግ ዝም ማለት አልፈለገችም። ሁሉም ሰው ሊፍት የመጠቀም መብት እንዳለው በመናገር እሷም ማንግም ሊፍት ውስጥ ይገባሉ። ከዛም በኋላ አዲስ ገቢ ስለሆነ ከሁሉም ጋር ተዋውቆ ነበረ። ታዲያ ያቺ ሊፍት ውስጥ እንዳትገባ ያደረገቻት የስራ ባልደረባዋ ግን ስላረፈደች አለቋ እየተቆጣት ነበረ። ወዲያው ጂያንግ ስትመጣ ባየችበት ጊዜ ጂያንግንም አለቋ እንዲቆጣ እሷ ማርፈዳ እንደመጣች ትናገራለች። ማርፈድ? የምን ማርፈድ? እኔ እኮ ቆይቼ የመጣሁት ወረቀቶችን ኮፒ እያደረግኩኝ ስለነበረ ነው። ያኔ ማንግ ራሱ በጂያንግ ውሸት ተገርሞ እያያት ነበረ። አለቃዋን ባደረገችው ነገር አድንቀዋት ነበረ ሄደው። ታዲያ ሁሉም ወደ ቦታቸው ይቀመጣሉ። ስራ ከጨረሱ በኋላ ምሳሳት ስለደረሰ ጄንግ የሄደችው ማንግ ጋር ነበረ። አዲስ ገቢ ስለሆነ ለዛሬ ምግብ እንደምትጋብዛው ትነግሯለች። ታዲያ ይዛው የሄደችው በጣም የሚያቃጥል ምግብ ወደሚሸጥበት ቦታ ነበረ። እዛም እየበሉ እያለ ውሃ ለማዘዝ እንኳን በጣም ፈርታለች። ምክንያቱም ያላት ገንዘብ ትንሽ ነበረ። ሁሉን ነገር የምታደርገው በእቅድና በእቅድ ብቻ ነው። ይህንን ያየው ማንግ ነፍስ ያላት ማሽን እንደምትመስል ለራሷ እንኳን ውሃ እንዳልገዛች ከዚህ ቀደም ደግሞ ትንሽዬ ጠብታ ሎሽንን ከእቃ ውስጥ እያንጠፈጠፈች ስትቀባ እንዳየ ለምን እንደዚህ እንደምትሆን እየጠየቃት ነበረ። እሷም የምትሰራው ለገንዘብ እንደሆነ ያላት ገንዘብ ደግሞ ለመኖር እንኳን እንደማይበቃት ሁሉን ነገር ቆጥባ እንደምትጠቀም እየተናገረች ነበር። ከዛም ከወጡ በኋላ ማንግ አሳ አይቶ ነበረ። ታዲያ አሳ ሻጩም ልክ ማንግ ወደ አሳው እንዳመለከተ በተረዳበት ጊዜ ወዲያው አሳውን ከውሃ አውጥቶ ከገደለው በኋላ እንዲገዙ ነበር ሲናገር የነበረው። ማንግ ግን ምን አይነት አሳ እንደሆነ ስሙን ማወቅ ብቻ ፈልጎ ነው። እንዴ ቆይ ምን ማለት ነው? እኛ ሳንፈልግ ራስ አሳውን ልሸጥልን ነው እንዴ? ቆይ ግን ሂሳቡ ስንት ነው? ሰውየውም 9 ያን እንደሆነ እየነገራት ነበረ። ደሞዛችን እኮ 8 ያን ነው። ቆይ እንዴት ነው 9 ያን ላንተ ልንከፍልልህ የምንችለው? ሰውየውን በጣም ይናደዳል። እንዳከሰሩት በመናገር 2 ተደባዳቢ ሰዎችን ወደ እነሱ ነበር የላከባቸው። ይሄንን ያየችው ጂያንግ ቶሎ ብላ ጥፋቱ የማንግ እንደሆነ በመናገር እየሮጠች ከዛ ቦታ ትሄዳለች። እንደከዳቸው የተረዳው ማንግ በጣም ደንግጦ ነበረ። ወዲያው ግን ሞተሯን ይዛ ነበር የመጣችው። እንዲቀመጥና ቶሎ እንዲሄዱ እየጠየቀችው ነበረ። ከትንሽ ቆይታ በኋላ ግን ወዲያው ተይዘዋል። ሁለቱም ቁጭ ብለው በግዴታ ያንን አሳ እንዲገዙ ተደርገው ነበረ። ምን ላድርግ? ሞተሪ እኮ በጣም ቀዝቅዞ ስለነበረ ነው። ባትሪ እንኳን አልሞላውም። እሱም መሙያ እንኳን ገንዘብ የለኝም። ታዲያ ወደ መስሪያ ቤትም ከገቡ በኋላ አለቃዋ ሁለቱን አንድ ላይ ሳያቸው ከዚህ በኋላ ጂያንግ የወትሮ ስራዋን እንደማትሰራ ለትንሽ ጊዜ ማንግን ማለማመድ ስራዋ እንደሆነ ነበር የተነገራት። ታዲያ እሱም እሷ ስራዋን ስትሰራ በቅርብ ርቀት ሆኖ ነገሮችን መመልከት ነበር ስራው። ደንበኞች በመጡ ቁጥር እየለመነች ነበረ ፕሮጀክቱን እንዲፈርሙ የምታደርገው። ቢሰድቧት፣ ቢቆጧት፣ ቢነጫነጩባት እሷ ዝም ብላ እነሱን እየለመነች ወደ ስራው እንዲሳተፉ ማድረግ ነበረ ስራዋ። ጊዜያቶች ባለፉ ቁጥር ግን ማንግ ይህንን ባየ ጊዜ በጣም ይናደድ ጀመረ። በጣም ከባድ ሰውዬም እነሱ ድርጅት መጥቶ ነበረ። ትልቁ ደንበኛቸው ነበረ። ታዲያ እሱም ጸባዩ እየተቀያየረ አልፈርምም እያለ በሚጮህበት ጊዜ ጂያንግ እንደተለመደው ልትለምነው ስትል ይህንን ያየው ማንግ ሰውየው ላይ ጮህበት ጀመረ። በዚህም ሰውየው ከንዴት ተነስቶ ይሄዳል። ታዲያ ያደረገው ነገር ልክ እንዳልሆነ እዚህ ያሉ ሰዎች እንዳለ የሚተዳደሩት ሰውየውን በማስፈረም ፕሮጀክት ላይ እንደሆነ ታዲያ የሁሉንም ሰው እንጀራ ገመድ እንደቆረጠ እየተናገረች ነበረ ለማንግ። ታዲያ ማንግም በዚህ ንግግሯ ምክንያት ተናዶ ነበር የሄደው። በቀጣይ ቀንም ወደ መስሪያ ቤት ሲመጣ ወረቀት ነበር የሰጣት። ወረቀቱን ስታየው ትላንትና ሊያስፈርሙት ያልቻሉት ሰውዬ ፕሮጀክቱ ላይ ፈርመው ነበረ። እንዴት እንዳደረገ ስትጠይቀውም ጠዋት ላይ ሰውየው ጋር እንደሄደ ታዲያ ሲለምነው እንደነበረ የተስማማው እራሱ የልጁን አሳይመንት እንደሚሰራ ቃል ከገባ በኋላ እንደሆነ በዚህም ስለ ጂያንግ ጥሩ ነገር ተናግሮ እንዳስፈረመው ይናገራል። ታዲያ እሱም ትላንትና እንዳልተኛች ፊቷ ላይ እንደሚያስታውቅ በዛ የተነሳ ፊቷ ራሱ እንደተበላሸ እየነገራት ነበረ።
ቤትን በነበረችበት ጊዜ ጋርቪ ታናሽ ወንድሙና እናቱ ወደ ቤት እንደሚመጡ ሲነግራት ለታናሽ ወንድሙ የሚሆን ጣፋጭና አሻንጉሊቱን ላገዝታ ነበረ። ታዲያ ምን እንደሆነ ጋርቪ እየጠየቃት ነው። ቤተሰቦቹን ለማስደሰት እንደሆነ እየተናገረች ነበረ። ያኔ የሱ ታናሽ ወንድም ሆኖ የመጣው ማንግ ነበረ። እሱን ስታየው በጣም ትደነግጣለች። አብሶ ማንግ በጣም ተናዶ ነበረ። ምክንያቱም ለሷ ትልቅ የፍቅር ስሜት ነበረው። አለቃውን እዚህ የወንድሙ ፍቅረኛ ሆና በሚይበት ጊዜ ይበልጥ ተናዶ ነበር። የሁለቱን ግንኙነት እንደማይደግፍ ጃንግ ስትታይ ጥሩ ሴት እንደማትመስል አንድ ባንድ እየተናገረ ነበረ። የሱ እናት ደግሞ ዝም ብሎ እንዳያወራ እየቀባጠረ እንደሆነ እየነገረችው ነው። እሱ እንደዚህ የተናደደበት ትልቁ ምክንያት እንደ ትላንትና ስሜቱን ነግሯት ጃንግ እንዲህ አይነት ነገር እንደማትፈልግና ስራው ላይ እንዲያተኩር ስለነገረችው አሁን እሷን የራሱ የማድረግ ብቻ ፍላጎት ስላለው ነበረ። ከቤተሰቡ ጋርም እራት በምትመገብበት ጊዜ አክስትየው መታ ነበረ። ታዲያ የጋርቪ አክስት ጂያንግ ምግብ መስራት እንደምትችልና እቃዎችን ማጣጠብ እንደምትችል ማረጋገጥ ስለፈለገች ጂያንግ ምግቦቹን ይዛ ከመጣች በኋላ ዛሬ ምግብ ከተበላ በኋላ ሳህን የምታጥበው እሷ እንደሆነች ነበር የተነገራት። በዚህ ሀሳብም ጂያንግ ወዲያው ነበር የተስማማችው። ጋርቪ ግን ይህን ባየበት ጊዜ ሚስቱ እንድትሰደብ ስላልፈለገ በጣም ይናደዳል። አክስትየውንም እንደዚህ አይነት ጸባያ ከቀጠለ የእሷን ልጅ ከሱ ድርጅት እንደሚያባርረው ታዲያ ጂያንግ ሳህን ማጠብ የሷ ስራ እንዳልሆነና በስነ ስርዓት አርፋ እንድትቀመጥ አክስትየውን እያስጠነቀቀ ነበር። ለሷ ብሎ ከቤተሰቦቹ ጋር እንደተጣላ ባየችበት ጊዜ ጂያንግ በጣም ደስ ብሏት ነበር። ይህንን የሰማችው አክስትየው ከድንጋጤው የተነሳ በተደጋጋሚ ይቅርታ ጠይቃለች። እሷ ምግብ መስራትም ሆነ ሳህን ማጠብ እንደማይጠበቅባት እየተናገረች ነበር። ይህንን ያየው ማንግ ታዲያ እሷ ሳህኑን ካላጠበች ምግቡን ካልሰራች ማን እንደሚሰራ ሲጠይቅ ከድንጋጤው የተነሳ አክስትየው እሷ ተነስታ እንደምታጥብ ተናግራ ነበር። በዚህ የተነሳ በመካከላቸው ሳቅ ይፈጠራል። በቀጣይ ጊዜም እሷ ቤት ውስጥ ሆና ምግብ ለመብላት ተዘጋጅታ ነበር። ብዙውን ጊዜዋን የምታዘወትረው ምግብ ላይ እንደሆነ የተረዳው ጋርቪ አሁን ከአንድ ሰውዬ ጋር ለቢዝነስ እንደተቀጣጠረ እዛ አብራው እንድትሄድ ያንን ቢዝነስ በተሳካ ሁኔታ ከጨረሰ እሷን ራሱ ከ8 በላይ ምግብ እንደሚጋብዛት እየነገራት ነበር። በዚህም ሆዷ ይሰፋል። ልብሷን ወዲያው ከቀያየረች በኋላ አብራው እንዲሄዱ ነበር የጠየቀችው። ወደ ተባለ ቦታ በደረሱበት ጊዜ ግን ይፈራረማል ተብሎ የተጠበቀው ሰውዬ ከሚስቱ ጋር እየተጣላ ነበር። ታዲያ ሚስትየው ሲማገጥ እንደያዘችው በተደጋጋሚ ስልክ እንደሚደወልለት ሸሚዙ ላይም የሊፕስቲክ ምልክት እንዳየች እየተናገረች ነበር። በዚህ ጊዜ ሰውየው አሁን ከባድ ችግር ውስጥ ስላለ ከጋርቪ ጋር እንደማይፈራረም እየተናገረ ነበር። ይሄንን ያየችው ጂያንግ ግን ምንም ማለት አልፈለገችም። ቤቱን ቃኘት ካደረገች በኋላ ሰውየውንና ሚስትየውን ካስቀመጠች በኋላ ሁለቱ እንቅልፍ የመተኛት በሽታ እንዳለባቸው ከአይናቸው እንደሚያስታውቅ ታዲያ ሚስትየው ደግሞ ባሌ ብላ እሱ ላይ ሙጭጭ ከምትል ፊቷ ራሱ እንደተወለገ የፊቷን ስኪን ኬር በደንብ መጠበቅ እንዳለባትና ፊቷን ትንከባከብ እየመከረቻት ነበር። ይህን ከሰማች በኋላ ሚስት ተረጋግታ እሷን በፈገግታ ታወራት ጀመረ። ባልየውም ሚስቱ ተረጋግታ ባየበት ጊዜ በጣም ደስ ብሎት ነበር። ታዲያ ኮንትራቱንም እንደሚፈራረም ይናገራል። በተሳካ ሁኔታ ነገሩ የተስተካከለለት ጋርቪም በጣም ከመገረሙ የተነሳ መንገድ ላይ እንዴት ስለነሱ እንቅልፍ መተኛትና ለመተኛት እንዳወቀች እየጠየቃት ነበር። እሷም ቤቱን በምትቃኝበት ጊዜ የእንቅልፍ መድኃኒት እንዳየች በዚህ የተነሳ ሚስትየው አይን አካባቢ ደግሞ ስለጠቆረ እሱን አጋጣሚ በመጠቀም እነሱን እንደመከረቻቸው እየተናገረች እንደዚህ አይነት ነገሮችን እንዴት እንደምታስተውል አንድ ባንድ እየለፈለፈች እየነገረችው ነበር። ታዲያ ዞር ስትል ግን እሱ ኋላ ቆሟል። ያደረገችው ነገር ጥፋት እንደሆነ በመረዳትም አጠገቡ ሄዳ ብዙ ስለቀባጠረች ይቅርታ ጠይቋለች። እሱ ግን ያደረገችው ነገር በጣም አስደስቶት ነበር። ይላፉም ጀመረ። ከዛ በኋላ ቢዝነሱ በስነ ስርዓት ስለተጠናቀቀላት ምግብ ሊጋብዛት ይወስዳታል። በቀጣይ ጊዜም ለመዝናናት ሁለቱ ሄደው ነበር። ታዲያ አብረው ጊዜ ለማሳለፍ ቢሞክሩም የመጣው ማንግ ነበር። ማንግ አሁንም ሁለቱን አንድ ላይ ማድረግ አልፈለገም። ታዲያ በተደጋጋሚ ለጂያንግ ሲነግራት የነበረው ወንድሙ ጋርቪ ጸባዩ በጣም የሚያስጠላ እንደሆነ ከሱ ጋር ከምትሆን ይልቅ ከማንግ ጋር እንድትሆን እየመከራት ነበር። ይሄንን የሰማው ጋርቪ ደግሞ በጣም ይናደዳል። ከሁለቱ መሀል እንዲርቅ ታዲያ እሱ ታላቁ እንደሆነና የሱን ውሳኔ እንዲያከብር እየነገረው ነበር። ጂያንግ በመሀል ቤት ምን ማድረግ እንዳለባት ግራ ገብቷታል። እንደ ድንገት ለጋርቪ የስራ ስልክ ነበር የተደወለለት። የስራ ስልኩን ለማናገር በሄደበት ጊዜ ማንግ በተደጋጋሚ ጂያንግ አብራው እንድትሆን እየጠየቃት ነበር። የልጅ ጸባይ እንዳለው ተረድታለች። ታዲያ እሷም አብራው መሆን እንደማትፈልግ እየተናገረች ነው። ታዲያ እሱም ሁለቱ አንድ ላይ የሆኑት ለኮንትራት እንደሆነ እንደሚያቀባቸው እየነገራት ነበር። ሊሆን ይችላል፣ ግን ታዲያ ምን ይሁን? እኔ እሱን ነው የምወደው። ታዲያ ማንግም እንደ ምክንያት ሲያቀርብ የነበረው ጠዋት ላይ እነሱ ቦባ የተባለውን መጠጥ ሲጠጡ እሱ ቡና እንደጠጣ፣ ይሄ የሚያሳየው ደግሞ ትልቅነቱን እንደሆነ በእድሜ በጣም እንደሚበልጣትና ለሷ እንደማይመጥናት እየተናገረ ነበር። እሷ ግን ጋርቪን በጣም ወደዋለች።
ታዲያ እሷ ላይም ፊትለፊታቸው ያሉት እንስሳቶች ጭቃ ወርውረውባት ፊቷ ተበላሽቶ ነበር። በዛ ጊዜ ጋርቪ መሐረብ ይዞ ይመጣል። በመቀጠልም አሁን እንደሞቃት እንደምታስታውቅ ታዲያ ቀዝቀዝ ያለ መጠጥም ይዞላት መጥቶ ነበር። በማስተዋሉ በጣም ደስ ይላታል። እሷ የምትወደውን ነገር እንዳለ እንደሚወድ ጋርቪ እየተናገረ ነው። ሁለቱ ከዛ ቦታ ከሄዱ በኋላ ማንግ ማመን ስላቃተው ሆን ብለው እሱን ለማስቀናት የሚፈጥሩት ድራማ እንደሆነ እያሰበ ነበር። በቀጣይ ቀንም ከሱ ጓደኞች ጋር የምትገናኝበት ቀን ነበር። በዚህም ጓደኛዋን መኪና፣ ልብስና ቦርሳ እንድታመጣላት ጠይቃት ነበር። ጓደኛዋን በመጨነቅ ለምን ይሄን እንደምታደርግ ትጠይቃታለች። እሷም ዛሬ ከጋርቪ ጓደኞች ጋር ስለምትገናኝ በቂ ሆና መገኘት እንደምትፈልግ እየተናገረች ነበር። ከጓደኛዋ ተበድራ የለበሰችው ልብስ በጣም አምሮባት ነበር። ጋርቪም ስላረፈደች ውጭ እየጠበቃት ነው። ሲያያት በጣም ቆንጆ ሆና ነበር። ታዲያ ከጓደኞቹ ጋርም ከተቀላቀለች በኋላ አንድ ላይ ለማውራት እየሞከረች ነው። እነሱም ስለ ወይን እያወሩ ነበር። ታዲያ ያ ወይን በጣም ደካማ እንደሆነ እንደማያሰክር እየተነጋገሩ ነው። እሷ ከዚህ ቀደም ስለ ወይን በደንብ አጥንታ ስለመጣች የምታውቀውን ሀሳብ አንድ ባንድ እየተናገረች ነበር። ነገር ግን ሁሉም ስህተት ነው። ሰዎቹ ያሾፉባት ጀመረ። ምንም ቢሆን ግን ታጫዋች ስለሆነች እንድታወራና እንድትቀጥል እየነገሯት ነው። በዛ ሰዓት ግን እሷ ይቅርታ እንዲያደርጉላት ወይኑን እንደምትጠጣ ትናገራለች። የያዘችው ሰነፍ ወይን እንደሆነ ታዲያ ሙሉውን ከጠጣች ግን እንደሚያደንቋት እየነገሯት ነበር። የሱን ጓደኞች ላለማስቀየምም ለመጠጣት ነበር የተነሳችው። እንዲረዳት ጋርቪን እየተመለከተችው ነበር። እሱ ግን በዛ ሰዓት ትኩረት ሲያደርግ የነበረው ስልኩ ላይ ነው። በዚህ እሺ ብላ የተቀመጠውን ልትጠጣ ስትል ግን ስታጣጥመው ውሃ ነበር። ይሄንን ያደረገው እሷ ከጓደኞቹ ጋር ስትበሻሸቅ አስተናጋጇን ጠርቶ በውሃ እንዲቀየርላት ያደረገው እሱ ነበር። ጭልጥ አድርጋም ትጠጣለች። ታዲያ ወይኑን እነሱን አክብራ ስለጠጣች ብቻ እያመሰገኗትና እያበረታቷት ነበር። ነገር ግን ጋርቪ ሚስቱን ስላመናጨቋትና መጠጥ ጠጪ ብለው ስላስገደዷት ከዚህ በኋላ ከነሱ ጋር እንደማይገናኝ በመናገር እሷን ጎትቶ ከዛ ይዟት ይሄዳል። ጓደኞቹ እንዲመለስ ቢነግሩትም ዞር ብሎ እንኳን አላያቸውም ነበር። የምትቀይረው ልብስ ሁላ አምጥቶላት ነበር። መቼ ያንን ልብስ እንዳዘዘ ስትነግረውም ቅድም እንዳልተመቻት እንዳስታወቀው በዚህም አንድ ላይ ሆነው እንዳዘዘ እየነገራት ነበር። ባደረገው ነገር በጣም ደስ ብሏታል። ታዲያ ከጓደኞቹ ጋር ስላጣላቸውም ይቅርታ እየጠየቀች ነበር። እሱም እሷ ፍቅረኛው እንጂ የቢዝነስ ጓደኛው እንዳልሆነች ታዲያ ቢዝነስ ላይ ማተኮር እንደሌለባትና ፍቅረኛው ብቻ እንድትሆን እየነገራት ነበር። በቀጣይ ቀንም ወደ ስራ ትሄዳለች። ልብስ የማስተዋወቅ ስራ ስለነበራት እዛ ቀረጻ ላይ ልብስ እንደምትገዛ እያስመሰለች ድራማ እየሰራች ነበር። የትወና ብቃቷ በጣም ደስ ይል ነበር። ታዲያ አንዷ የስራ ባልደረባም ካየቻት በኋላ አማቿና ባሏ ጋር እንድታስመስልላት ነበር የጠየቀቻት። እሷም እሺ ብላ ወደ ተባለው ቤት ትሄዳለች። ታዲያ አማችየው ልጅቷን በጣም ስለምትጠላት ሁሉ ጊዜ ምግብ ካዘጋጀች በኋላ ካሮት ትጨምርበት ነበር። ልጅቷ ደግሞ ካሮት አትወድም ነበር። ይሄንን ነገር ጂያንግ እየገመገመች ነው። ታዲያ ካሮት እንድትበላ ሴትዮዋ ስታስገድዳት ለምን ሁሉ ጊዜ ካሮት እንደሚበሉ ትጠይቃለች። አማችየውም ስትናገር የነበረው ልጅቷ በጣም ምግብ ላይ ቅንጦት እንደምትወድ ቀበጥ እንደሆነች እየተናገረች ነበር። አልገባኝም። ሁሌ ካሮት ከበላሽ ታዲያ ጥንቸል ልትሆን እኮ ነው። አንዳንዴ ምግብ መቀየር ያስፈልጋል። ታዲያ እሷ ይሄን ምግብ የማትመገብ ከሆነ እኔ መጥቼ ምግብ ሰራለሁ። ተነስታም ወደ ኪችን ገብታ ምግብ ትሰራ ጀመረ። ታዲያ እቺ አሳዛኝን ሴት እያየቻት ነበር። ምግቡንም ሰርታ ካመጣች በኋላ ውስጡ ጅንጅብል ነበረው። የባልየው እናት ጅንጅብል እንደማይወዱ ስለምታቅ ነበር ጂያንግ ይሄንን ያደረገችው። ታዲያ ሴትዮዋም ሲቀምሱት ጅንጅብል እንደማይወዱ ይናገራሉ። ሌላም ምግብ ሰርታ ታመጣለች። አሁንም ጅንጅብል ነበረው። እሱንም አልበላም ይላሉ። ታዲያ እሳቸው ጅንጅብል የማይበሉ ከሆነ ልጅቷም ካሮት የመብላት ግዴታ እንደሌለባት እየተናገረች ነበር። በዚህ አጋጣሚም የመስሪያ ቤት ጓደኛዋ ምርር ብሏት የባልየውን እናት ጋር መኖር እንደሰለቻት ታዲያ ባልየው መምረጥ እንዳለበት ወይ እናቱን እንዲያሳርፋት ካልሆነ ከሷ ጋር እንደሚፋታ ነበር የተናገረችው። ይሄንን ያደረገችው ጂያንግ አጠገቧ ስለሆነች ነበር። ይሄ ሁሉ ግን የቀረጻ ድራማ ነበር። እዛ ትወና ላይ ሰዎች የእውነት እንዲሰማቸው አድርጋ ጂያንግ ስለታወነች ትልቅ አድናቆትን አትርፋ ነበር። በቀጣይ ጊዜም የሷን እናት ለማግኘት እናትየው ወዳለችበት ቦታ ነበር የሄዱት። ታዲያ እናትየው ልጇንና ፍቅረኛዬ ብላ ያመጣችውን ጋርቪን ስታይ ደስ ብሏት ነበር። እናትየውም ተነስታ ምግብ እንድትሰራ ጂያንግን ታዛታለች። ታዲያ ግን ጂያንግ በቅርቡ ያለው 5 ኮከብ ሬስቶራንት አካባቢ የነጻ የምግብ እድል ስላገኘ እዛ ወጥተው እንዲበሉ ነበር ጥያቄ ያቀረበው። እናትየው ይህን ስትሰማ በጣም ደስ ይላታል። ታዲያ በሰፈር ውስጥ መንገድ ላይ ስትራመድ የልጇ ባል ቆንጆ እንደሆነ የልጇ ባል ሀብታም እንደሆነ መንገድ ላይ ላሉ ሰዎች እንዳለ እየተናገረች ነበር። እሱም ሲነግራት የነበረው ውጪ እንብላ ብሎ ያሸበት ምክንያት ጂያንግ ኪችን ውስጥ ሆና ስትለፋ ማየት ስለማይፈልግ እንደሆነ ይናገራል። ባደረገው ነገር በጣም እየወደደችው ነው።
ታዲያ ግን መንገድ ላይ ከእናቷ ጋር እየተራመደች እያለ በጣም የምትፈራው ነገር ይፈጠራል። ከዚህ ቀደም እንደ አሻንጉሊት ለብሳ ስለምትሰራ ብዙ ልብሶችን አዛ ነበረ። ታዲያ እቃ የሚያደርሰውም ሰውዬ ይመጣል። እናትየው እንዳታየው ለመደበቅ ብትሞክርም እናትየው ስትታገላት እንደ ድንገት ላስቲኩ ተቀዶ ልብሱን ታየዋለች። በዚህ በጣም ነበር የተናደደችው። ቤተሰባቸውን የሚያዋርድ ስራ እንዳትሰራ እናትየው ከዚህ ቀደም ታስጠነቅቃት ነበረ። ይህንን ያየው ጋርቪ እንዳይጮህባት በማሰብም ወዲያው መሀል ከገባ በኋላ ያለውን አሻንጉሊት ለብሶ ምንም እንደዚህ ቤተሰብ የሚያዋርድ ስራ እንዳልሆነ እሷ በጣም ጠንካራ እንደሆነችና ገንዘብ ለማግኘት እየለፋች እንደሆነ ለእናትየው እያስረዳት ነበር። እሷም ባደረገው ነገር በጣም ነበር ደስ ያላት። ወደ ቤትም ሲሸኛት ታመሰግነዋለች። ታዲያ እሱም ለአንድ ወር ብቻ ፍቅረኛ ይሁኝ ብሎ ያስፈረማት ኮንትራት ማብቂያው እንደደረሰ ነበር ይነገራት። በዚህም እስከዛሬ ላሳለፉት ነገር አመስግነው የሚለውን ሳትሰማ ከመኪናው ትወርዳለች። እናቷ ቤትም በነበረችበት ጊዜ ጠዋት ቁርስ እየበላች ነበረ። ታዲያ እናትየው እሷን በጣም ትቆጣጠራት ነበረ። ፍቅረኛዋ ጋርቪ ለምን እንዳልመጣ እየጠየቀቻት ነበረ። እሷም እንደተለያዩ ትነግራታለች። ይሄው የኔ ልጅ እንደዚህ አይነት ስራዎችን አትስሪ ሲልሽ ይሄው አየሽ አይደል የሚፈልግሽ አንድ ወንድ እንኳን የለም። ጤንነቷ እንዲመረመር ራሱ ሆስፒታል ካልሄድሽ ብላ እናትየው ትታገላት ነበረ። በዚህ ነገር ጂያንግ በጣም ትናደዳለች። ህይወቷን እንዳለ ስትቆጣጠራት እንደነበረ ከድሮ ጀምሮ የምትበላው የምትጠጣውን እናትየው እንደምትቆጣጠራት አንድ ቀን የምታስታውሰው እንኳን በሯን ዘግታ ስራዋን ለመስራት ስትሞክር እናትየው በሩ ክፍት ካልሆነ እንደምትቆጣት የነበረውን ጊዜ ነው። ከዛ በተጨማሪ ከጓደኞቿ ጋር የምታወራውን ወሬ እያየች ንግግሯን እንድታስተካክል ትነግራት ነበረ። አይኗን ሁላ ካየች በኋላ ማስካራ እንደተቀባች እናትየው ስትረዳ ሁሉ ጊዜ ተቆጣት ነበረ። ይሄ ሁሉ ነገር ጂያንግ በጣም ስልችት ብሏታል። የራሷ ህይወት ላይ መተንፈስ እንዳቃታት ሁላ እንዲሰማት ነበር የምታደርገው። እስከዛሬ የተጠቀመቻቸው ልብሶች ለእናትየው እያሳየች የምትሰራው ስራ እንደማይጎዳት እየነገረቻት ነበረ። እናትየው ግን ጭራሽ ልታምናት አልቻለችም። ከሷ ውሳኔ ስትወጣ ደስ አይላትም ነበረ። በዚህ ስልችት ስላላትም ቤቱን ጥላ እንደምትወጣ ትናገራለች። አንቺም ልጅ አንቺም ጥለሽ ልትሄጂ ነው፣ አንቺም ሰለቸውሽ አይደል? ይሄ ነገር ያስታወሳት የድሮውን ነበረ። ያኔ የሃይ ስኩል ተማሪ በነበረችበት ጊዜ ወደ ቤት ስትገባ ቤቱ ድብልቅልቅ ብሏል። መጠጥ ብቻ ነበር የነበረው። እናትየው ፊቷ ቆሳስሎ ነበረ። በዚህም እናትየውን ታጽናናት ጀመረ። ታዲያ ከአባቷ ጋር እንዲፋቱ ሁለቱ ለብቻቸው የደስተኛ ህይወት እንደሚኖሩ እናትየውን እየመከረቻት ነው። በዚህ ሀሳብ እናትየው ተስማምታ ልጇን ታቅፋታለች። ታዲያ ክፍሏ በነበረችበት ጊዜ ግን እንደ ድንገት ድምጽ ትሰማለች። ወደ ታች ስትወርድ እናትየውና አባትየው ቁጭ ብለው እያወሩ ነበረ። እናትየው በተደጋጋሚ ለባሏ መጠጥ ትሰጧለች። ታዲያ ልጇ ጂያንግ እንዲፋቱ ሀሳብ እንዳመጣች እናትየው ግን በዚህ ሀሳብ እንዳልተስማማች ባሏን በጣም እንደምትወደው እየተናገረች ነው። ይህንን ስታደርግ የነበረው በአባትየውና በልጅየው መካከል ጥል እንዲፈጠር እናትየው ፈልጋ ነበረ። ይህንን ስትሰማ ጂያንግ በጣም አዝናለች። እማዬ እስከዛሬ አንቺ ጭንቀትን መጎሳቆልን ስትመርጪ አብረሽ ልጎሳቆል ፈቃደኛ ነበርኩኝ። ከዚህ በላይ ግን የራስሽን ህይወት መቆጣጠር ትችያለሽ። እኔ አብሬሽ አልሆንም። እንዲህ ብላም ጥላት ነበር የወጣችው። መስሪያ ቤትን በነበረችበት ጊዜ ጋር ይመጣል። ታዲያ ከወንድሙ ጋር እንደተለያየች እንደሰማ እውነት እንደሆነ ይጠይቃታል። እሷም ከመጀመሪያው የነበራቸው ግንኙነት የኮንትራት ስለሆነ ተለያዩ እንደማይባል እየተናገረች ነበረ። ብዙ ባታወራበት ጥሩ ነው። ኮንትራት ነበረ፣ ኤክስፓየር አደረገ በቃ። ታዲያ ማንግም ወንድምየው እንደጎዳት እንደሚያስታውቅ ለሱ እድል ብትሰጠው ግን እንደማይጎዳት እየተናገረ ነበረ። በዛ ጊዜ አይኗ ያረፈው ጋርቪና ከዚህ ቀደም በተደጋጋሚ ያየቻት ሴት አንድ ላይ ሆነው ነበረ። ታዲያ ጋርቪም ሁለቱን አንድ ላይ ሲያያቸው በጣም ተናዶ ነበረ። ሴቷ ማንግን ስለምታውቀው ከጂያንግ ጋር አብሮ ስለሆነ ስላየችው ማን እንደሆነች ጂያንግን ሲጠየቅ ማንግ ፍቅረኛው እንደሆነች ተናግሮ ነበረ። ይሄ ነገር ጋርቪ ያናድዷል። በቀጣይ ምሽት ላይ ጋርቪ ወደ ቤት በሄደበት ጊዜ ማንግ ሶፋ ላይ ቁጭ ብሏል። ታዲያ ከቤት እንዲወጣ እየነገረው ነበረ። ይሄ ቤት በኮንትራቱ ጊዜ የጂያንግ ስለነበረ ጂያንግ ደግሞ ፍቅረኛው ስለሆነች እዚህ የመሆን መብት እንዳለው እየተናገረ ነው። በአመላለሱ ጋርቪ በጣም እየተናደደ ነበረ። ጂያንግስ የት እንደሆነች በሚጠየቅበት ጊዜ ማንግ ለስራ ወንዶችን ልታገኝ ወደ ሆቴል እንደሄደች ነበር የተናገረው። ጋርቪ ግን ስለ ደህንነቷ ስለተጨነቀ በዚህ ሰዓት እሷን ብቻዋን መላኩ ልክ እንዳልሆነ ፍቅረኛዋ እስከሆነ ድረስ ሊጠብቃት እንደሚገባ እየነገረው ነበረ። ታዲያ ግን ማንግ ግሩፕ ቻት እንዳለ እዛ ግሩፕ ቻት ላይ የተፈጠረውን ነገር እንዳለ ፎቶ እያነሳች ፖስት እንደምታደርግ ደህንነቷን የሚያረጋግጠው በዛ እንደሆነ አሁን ጊዜው የቴክኖሎጂ እንደሆነና እሱ ኋላ ቀር እንደሆነ በመናገር ገላውን መታጠብ እንደሚፈልግ በማሳወቅ የሄደው ወደ ሻወር ቤት ነበረ። ታዲያ ቤቱ የሱ እስከሆነ ድረስ ጋርቪ ማዘዝ እንደሚችል እየተናገረ ነው። ስልኩ ላይም ያለውን ቻት እያነበበ ነበረ። ታዲያ
ፎቶ ላይ የሚታየው እሷ የሆነ ወንድ ይዟት ነበር። ታዲያ ጋርቪ ይሄን ባየ ቁጥር ምናልባት ሰውየው አስገድዶ የሆነ ነገር እንዳያደርጋት ይጨነቅ ጀመረ። በምናቡ የሚፈጥረውን ነገር መቆጣጠር ስለከበደው ወዳለችበት ሆቴል እየሮጠ ይሄዳል። ሆቴል ውስጥም በገባበት ጊዜ ፎቶ ላይ ያየውን ሰውዬ ነበር ያገኘው። ልክ ሲያገኘው የሚደበድበው ጀመረ። ጄንጌት እንደሆነች እየጠየቀ ነበረ። ሰውየውም ግራ ተጋብቶ ምን እንደሚል አላወቀም ነበረ። ታዲያ አሁንም ጄንጌት እንደሆነች ይጠይቃል። ያኔ እሷ ፎጣ የሚመስል ቢጃማ ላይ ለብሳ ብቻ ነበር የመጣችው። ታዲያ ሁለቱ የሆነ ነገር እንዳደረጉ በመጠርጠር ሰውየውን ይደበድበው ጀመረ። በዚህም ሰውየው ምንም እንዳልተፈጠረ ለማስረዳት እየሞከረ ነበረ። እሷም ታስቆመዋለች። ምን እያደረገ እንደሆነ እየጠየቀችው ነበረ። የተደበደበውም ሰውዬ ጋርቪን እብድ ብሎ ከሰደበው በኋላ ከዛ ቦታ ይሄዳል። ታዲያ እሷም ምን እንደተፈጠረ፣ ለምን እዚህ ድረስ እንደመጣ፣ ከዚህ ቀደም አልፈልግም እንዳላት፣ አሁን ለምን እንደመጣና ለሷ እንደሚያስመስል እየጠየቀችው ነበረ። እሷም እዛ ፎጣ የለበሰችበት ዋና ምክንያት ሳውና ገብታ እንደነበረ ሌላ ምንም እንዳልተፈጠረ እየተናገረች ነው። እሱም በበኩሉ ያን ቀን መኪና ውስጥ ኮንትራቱ እንዳበቃ ሲነግራት በምላሹ ቀጥሎ ሊነግራት የፈለገው ሁለቱ የኮንትራት ፍርርማቸው ካበቃ በኋላ ከዚህ በኋላ የእውነት ፍቅረኛሞች እንዲሆኑ እንደፈለገ እንደሚወዳት ሊናገር ሲል እሷ ግን ወሬውን ሳታስጨርሰው ጥላ እንደወጣች እያሳወቃት ነበረ። ምንም ቢሆን ግን ጥፋቷን ማመን አልፈለገችም። አሁንም ተናዳበት ነበር። በዚህም ጥላው ትሄዳለች። እሱ ግን ከጎተታት በኋላ ይስማታል። በቀጣይ ቀንም እሷና ጓደኛዋ ሲገናኙ ጋርቪን በቦታው ነበረ። ታዲያ ጓደኛዋም ስትነግራት የነበረው ለጄንግ የሚሆን ፍቅረኛ እንዳገኘችላት ነበረ። ጋርቪ እዛው ቁጭ ብሎ ስድብ አድርጎ ነበር ይሄን የወሰደው እሱ የእሷ ፍቅረኛ እንደሆነ። ታዲያ ሌላ ወንድ እንደማያስፈልጋት እየተናገረ ነው። እሷ ግን በሱ መንገድ እንዳልሆነ ለራሷ የሚሆን ወንድ ልትጀነጅን አስባ፣ ነገር ግን ፎቶ የተጠቀመችው የጂያንግን እንደሆነ ዛሬ ልጁ ሊያገኛት እንደሚመጣና በሷ ፋንታ ጂያንግ እንድታገኝላት ቆይታ እውነቱን እንደምትናገር እያሳወቀቻት ነበረ። ከወንድ ጋር እንድትገናኝ ያልፈልገው ጋርቪ እምቢ እንድትል ቢነግራትም ጓደኛዋ ስትለምናት ግን ተስማማለች። ታዲያ ልጁ የቀጠራት ቦታም ሄዳ ቁጭ ብላ እየጠበቀች ነበረ። ከሩቅ ሆና ጓደኛዋ በኤርፎን እያወሩ ነበር። ልጁም ከመጣ በኋላ ስጦታ እንደገዛላት ሊሰጣት እንደሚፈልግ የነገረው ለጂያንግ ነበረ። ልጅቷም የድምጻቸው የሚያወሩት ነገር ስለሚሰማት ለሷ ብሎ እንዳሰበ ስትረዳ ደስ ብሏት ነበረ። ታዲያ ግን ልጁ ወዲያው ኪስ ውስጥ እጁን ከከተተ በኋላ ረስቶት እንደመጣ ይናገራል። ጂያንግን ባየችበት ጊዜ ሰውየው ደሃና አጭበርባሪ እንደሆነ ተረድታ ነበረ። በዛ አላበቃም። ምግብ ሊጋብዛት እንደሚፈልግና የጃፓኖችን ምግብ እንድትበላ ነበር የነገራት። እሷም ምግብ በጣም ስለምትወድ እሺ ብላ ስትነሳ ግን የምትግደረደር መስሎት ነበር ያንን ሀሳብ ያመጣው። ወዲያው የጃፓኖች ምግብ እንደማይጣፍጥ የማልዲቭስ ምግብ እንዲመግባት ነበር የተናገረው። እሷ ግን እሱ ምግብ ውድ እንደሆነ ያንን የሚከፍልበት ገንዘብ እንዳለው ትጠይቋለች። ሰውየው ይቀባጥር ጀመረ። ወዲያው ደግሞ ያመጣው ሀሳብ እሱ ከሷ ጋር ያለበት ዋና ምክንያት ያለበት ድርጅት ላይ ኢንቨስት እንደምታደርግለት ቃል ስለገባች ብቻ እንደሆነ ነበር የተናገረው። ይህንን ሰማችሁ ጂያንግን በጓደኛዋ በጣም ትናደዳለች። ታዲያ ጓደኛዋ ጋር ከሄደች በኋላ ለምን እንዲህ አይነት ውሳኔ እንደወሰነች እየጠየቀቻት ነበረ። እሷም ልጁ በጣም የዋህ እንደሆነ ለሷ እንደሚያስብላት ትናገራለች። ጂያንግም ልጁን እውነቱን እንዲያወጣጣ እንደምታደርገው በመናገር መልሳ ልጁ ጋርም ከሄደች በኋላ እሷ ድርጅቱ ላይ ኢንቨስት ካደረገች ምን ያህል ሼር እንደሚሰጣት ትጠይቋለች። እሱ ግን ምንም ሼር እንደማይሰጣት ሴት ልጅ ቤት ውስጥ መስራት ብቻ እንደሚጠበቅባት ነበር የተናገረው። ይህንን የሰማችው ጓደኛዋ በንዴት ልጁን በጥፊ ትለዋለች። ሁለቱም ከዛ ይሄዳሉ። አስቆሟቸው ገንዘብ ቢጠይቃቸው ደስታው ነበረ። ታዲያ ጂያንግን መስሪያ ቤት በነበረችበት ጊዜ የቀድሞ ፍቅረኛዋ ይመጣል። አሁን ትልቅ ስኬት ላይ ስለደረሰ እሷን ለማስቀናት ነበረ ዋና ሀሳቡ። ይህንን በተረዳችበት ጊዜ እንደ ትላንትና ግን ጋርቪን አባቷ ሆኖ እንዲያስመስልላት ጠይቃ ነበረ። ታዲያ አባቷም ሆኖ ወደዛ ይመጣል። በዚህ ጊዜ የቀድሞ ፍቅረኛዋ ባየው ሰዓት ግን አባትየው በጣም ልጅ እንደሚመስል እሱ አባቷ እንዳልሆነ ቢናገርም ጋርቪ እሱን ለመስደብ ብሎ እሱ ምግብ እንደማያግበሰብስ አንዳንዴ ምግቡን እንደሚዘል በዚህ የተነሳ ፊቱ የወጣት እንደሆነ የእሱ ግን ገና ልጅ ሆኖ ፊቱ ያረጀ ሰው እንደሚመስል እየነገረ የቀድሞ ፍቅረኛዋን ሰድቦላት ነበር። የቀድሞ ፍቅረኛዋም እንደተዋረደ ስትረዳ ደስ ብሏት ነበረ። ታዲያ ያን ቀን ማግኘት የነበረባት ማንግን ነበረ። ማንግም ቁጭ ብሎ እየጸለየ ነው። ታዲያ ጂያንግና ወንድሙ እንዳይጋቡ ይህንን ካደረገለት ለፈጣሪ ብዙ ስለት እየተሳለ ነበረ። ይህንን ከሰማች በኋላ ፈገግ ትላለች። መቼም ቢሆን ሁለቱ አንድ ላይ እንደማይሆኑ እርግጠኛ ነበረች። ልታወራው እንደምትፈልግም ነበር የነገረችው። እሷም መቼም ቢሆን ከሱ ጋር እንደማትሆን ስትነግረው ወንድሙ ግን ሴት አተራማሽ እንደሆነ ይነግራታል። እሷም ከዚህ ቀደም ከሴት ጋር አይታው እንደነበረ ታዲያ ያቺ ሴት እጁን ስለነካች ብቻ በንዴት ጋርቪ እጇን በረዶ ውስጥ ከቶ ከቦታው እንዳባረራት በአይኗ እንዳየች ታዲያ ጋርቪ እሷን እንደሚወዳት መቼም ቢሆን ከማንግ ጋር እንደማትሆን ነገር ግን ከሷ የበለጠ ሌላ ሴት እንደሚያገኝ ከመከረችው በኋላ ከዛ ቦታ ጥላው ትሄዳለች። እሱም በመጨረሻ ተስፋ ለማቁረጥና ለወንድሙ አሳልፎ ለመስጠት ነበር ያሰበው።
ጋርቪ ለሷ ብሎ ብዙ ነገር አድርጓል። ጓደኞቿ ፊት ደንሷል። እሷን ለማስደሰት ማንኛውም ነገር ያደርግ ነበር። ለዚህ ውለታው ታስራ በጣም አፍቅረዋለች። ታዲያ የሙሽራ ቀሚስ ልትመርጥ ነው። በዚህም የሷ ቤተሰቦች ግን የምትመርጠው ምርጫ በጣም ውድ እንደሆነ፣ ምናልባት የሱ ቤተሰቦች እንደማይስማሙ እየነገሯት ነበር። ነገር ግን እሷ ጋርቪ የሷን ምርጫ እንደሚመርጥ ሚስቱም ስትሆን ምንም አይነት ነገር ላይ እንደማያስገድዳት እየተናገረች ነበር። ታዲያ በመቀጠልም የሱን እናት ለማግኘት ትሄዳለች። እናትየውን ልክ እንዳገኘቻት ግን ተኮሳትራ ነበር። በዚህም አማቿ እንደማትወዳት ነበር የተረዳችው። በዚህ የተነሳ እሱን ማግባት እንደማትፈልግ ትናገራለች። እናትየው ግን ለሷ ብላ ወርቅ ነበር ያመጣችላት። ይባስ ብላም ብዙ የሙሽራ ቀሚሶችን አዘጋጅታ ነበር። ታዲያ ስትመጣ የተኮሳተረችባት ድንገት ስለመጣች እንደሆነ እንጂ በጣም እንደምትወዳት ነበር የነገረቻት። እንደ ስጦታም የተለያዩ ለፊቷ የሚጠቅሟትን ፕሮዳክቶች ነበር የሰጠቻት። በዚህ የተነሳ ጄንግ ፍቅር ያለበት ቤተሰብ ውስጥ እንደገባች ነበር የተረዳችው። ከሱ ጋርም ወደፊት ለመጋባት ያቀዱ። ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።